ወንድሞቼ አንድ ጥያቄ ልጠይቃችሁ ብዙ ጊዜ ቀስማችሁን ልሰብር አይደለም ማን ነው መሲ ማን ነው ሮናልዶ ማን ነው ካኑ ይጠቅሙናል والله አይጠቅሙና لا في الدنيا ولا في الآخرة የዘመናችን አርድና አንድ እግር ኳስን ያላወቅ እንደሆን ዜሮ ይሰጣል ግን ሰሃቢይ ባለማወቅህ ማለት ነው ብዙም አትነከም አይደል ካኑ ሲባል ዝርዝር ነው መሲ ሲባል ከተወለደበት አሁን እስካለበት አህዋል እንዘረዝረዋለን አቡበከር ማን ነው እንተናነቅ ዑስማን ማን ነው ይተናነቀን والله ብናውቃቸው በዱንያም በአኺራም የሚጠቅመን እነዚህ ነው والله ኸው አንድ ማለት አንተን ማያውቅ ስለራሱ ህይወት ሚኖር አንተ ተጨንቀ ለምን ማለት ነው ስሙና ሀያቱን ማፈዝ ያስፈልገናል እኛ ሙስሊሞች ልናፍዛቸው ይሄ በእግር ኳስ ጭንቅላት የተሞላውን ጭንቅላታችንን ጠርገን ንጹህ አድርገን ሊሞላበት የሚገባ ብዙ በርካታ ማለት ነው ሰሃቦች አሉ ብዙ ታቢዒዎች አሉ ያዋካቸው እንደውም እነሱም በማወቅ እነሱም በመከተል ማለት ነው ህይወትህን ሊቀይሩ የሚችሉ ያንተ ማለት ነው የህይወት መቀየሪያ ምክንያት የሚሆኑ ብዙ ሰሃቦች አሉ እኔ እግር ኳስ حرام ነው ማየቱ ክልክል ነው ያልኩ አይደለም የፈትዋ ሰው አይደለም ግን የሚያሳዝነው والله اخواني ዛሬ ስለመሲ ሲጠይቅ አንድ ሙስሊም ዝርዝር ይሰጣል የተሸጠበትን የተገዛበትን የሄደበትን አንተ አልሰማም እንዴ እንትና ለቆዛ ሊገባ ነው ወይኔ ለምንድነው እዛ ሄደው እዚያ ይሻለው ምን አገባ اخي ለምን ትጨነቃለህ ምን አስጨነቀ ስለዚህ اخواني እኔ ሙስሊም ነኝ እናንተ ሙስሊም ናችሁ ልናውቀው የሚገባን የሚጠቅም ነገር ብዙ አለ والله በመሲ يعني سبحان الله በእነዚህና መሰል ሰዎች መሽጉል አትሁኑ እኔ ኳስቲ አትዩ ማለት አይደለም የፈለጋችሁ ድንቡድን አትደግፉ ማለት አይደለም ባታደርጉት እንዴት ደስ ባለኝ እሱ ነው ግን ማድረግ ስለማልችል ነው ለምን ጊዜያችን እኛ ሙስሊሞች ውድ በሆነ ነገር ላይ ነው ማለፍ ያለበት በእንደዚህ አይነት ነገር አይደለም አኺራ የሚባል ነገር ይጠብቀናል ለዛ ነው ነብዩ አለይሂ ሰላቱ ወሰለም ቂያማ ቀን አንድ ሰው ከቆመበት ቦታ አይንቀሳቀስም አራት ነገሮችን እስካልተጠየቀ ድረስ ከዛ ወጣትነት ጊዜን በምን አሳለፍክ የሚለውን ጊዜ والله የምንጠየቅበት ጉዳይ ነው አኺራ ላይ በመልካም ካለፈው ሰየው በመልካም ካላለፈም አላህ ይሰትረን ሁላችንን ስለዚህ اخواني أبو دجانة سماك بن حرشة رضي الله عنه لذانو يهود طورنت لتا نبي عليه الصلاة والسلام سيفاتشون مزواوط سبحان الله يا نبي سيف مستطت متعدلنا عدل عندي الله يساتشون ما يتوفق أنك الله بتو كسبوا على يا نبي قربيت الله هدرقا بس راحتشون ساون برحمته نبي عليه الصلاة والسلام سيفاتشون صفياني مالتنا عوطتو من يأخذ هذا السيف بحقه يعني هي ينين سيف مالنا حق أموالته كان يقبل ميوس من قالوا النبي عليه الصلاة والسلام فأحجموا هلم صحابوش يعني سيسمو ودوها لالو حقو كبرنا فقال أبو دجانة وما حقه يا رسول الله أنت حق يالكو سلا سيف ستناقر حق بلال يا سيف حق من دنالوت ايقو ارادانو انقدي لقبابتنا ابو دجانة رضي الله عنه وارضاه فقال تقاتل به في سبيل الله حتى يفتح الله عليك او تقتل بزي سيفي ما لانه بالله سبحانه وتعالى من قرت وقال الله نصر ما لانه اسكامت ادرس وينم دقمو شهيد ونسك تقدلت ይሄንን ከሰማ በኋላ አቡ ዱጃና ሌሎች ሰሃቦች ማለት ነው የፈሩትን ጉዳይ ካወቀ በኋላ እኔ ወስዳለሁ ያ ረሱላህ እኔ ሐቁን አሟልቼ እቀበሉታለሁ አለ ነብዩ አለይሂ ሰላቱ ወሰለም ሰይፉን ሰጡት ሰይፉን ከተቀበለ በኋላ አቡ ዱጃና ድሮ ከመሄድበት አያካሄድ ማለት ነው የጉረኝነት የኩራ አካሄድ መሄድ ጀመረ እየገጠመ ማለት ነው
ነቢ አለይሂ ሰላቱ ወሰላም የአባ ዱጃናን ኩራትና አካሄዱን ሲያዩ ማለት ነው ምን አሉት? ኢነሃ ለምሽየቱን ይብጊዱሃ አላህ ወረሱሉሁ ኢላ ፊ ሚስሊ ሃዚህ ልመውጢን። ይህንን አይነት አካሄድ የኩራት አካሄድ አላህና መልእክተኛው ይጠላሉ እንደዚህ አይነት ቦታዎች ካልሆነ በቀር አሉ። በጦርነት ጊዜ ማለት ነው እንዲህ ብላ አይደለም መሄድ ያለበት። ቀና ወንድ ኩሩ ጠላትን ማለት ነው የሚያንበረክክ አካሄድ ማሳየት አለበት። ነብዩም ለዛን አለይሂ ሰላቱ ወሰላም እንደዚህ አይነት ቦታ እንጂ ይሄውን አይነት ምትሄዱ አካሄድ አላህና እኔ የሱ መልእክተኛ ምን ጠለዋለን አሉ። ጉረኝነት ነው። አቡ ዱጃና ረዲየላሁ ዐንሁ ዘይድ ቢን አስለም ረዲየላሁ ዐንሁ ምን አሉ? دخل على أبي دجانة وهو مريض أبو دجانة همم لا يسالو سوش مالنو ليطيقو بساچو لا يغبو وكان وجهه يتهلل ليطيقو يغبوت سوش سيايوت يا أبو دجانة رضي الله عنه وأرضاه فيت يابرقرقال يابرال. فقيل له ما لوجهك يتهلل يا أبا دجانة تامتنيتال يتامم السو دغمو ሁኔታ የታወቀ ነው። ያኒ ማለት ነው በሽታ የሰው ልጅን ምን እንደሚያረግ ሁሉም ሲያውቃል። ታዲያ ለምንድነው ታመ ተኝታ ሌላው ሰው ላይ መታየት ያለበት ማለት ነው ነገር አንተ ላይ የማይታዩ በተቃራኒ እንደውም ፊት የሚያበራው አሉት። فقال ما من عمل شيء أوثق عندي من اثنين أني كسرواچو سراوچ أني زند مالتنا عنداچ نگرم يتقباينت علو تامانينت علو بي القمتم ሁለት ነገሮችን እንጃሉ ከነዛ ሁለት ነገሮች አቡ ዱጃና ረዲየላሁ ዐንሁ فكان قلبي سليما فكان قلبي للمسلمين سليما يفيتي بشتኛ ሆኜ ማብረቅረቁ ማብራራ ያኒ ማብራቱ ምክንያቱ ይመስለኛል ሁለት ነገር እንጂ ከነዛ ሁለት አንዱ የኔ ቀልብ ለሁሉ ሙስሊሞች የነጻና ንጹህ የሆነ ነው ለማንም ሙስሊም ማለት ነው ክፉን አላስበም አሉ። ይሄ ይመስለኛል አሉ أبو دجانة رضي الله عنه وأرضاه فيتي عندي برا يدرك سلامة الصدر وندم سياقين الحمد لله تمروت لك درجة سيادرس الحمد لله تلك بوتا الله سيادرس سيستوم الحمد لله إيه كان هنا جن بتكاراني ليلة لك مسلم وندم يتبلاش قلبك الله ሙስሊም ወንድም ሰላማ የሆነ ህይወት እንዲኖር ያደርግና አላህ ያንተን ህይወትን ያጣብበዋል። ለምን ለሙስሊም ወንድም ሰላም የሆነ ቀልብ ስላሌለክ አላህ Subhanahu Wa Ta'ala ሰላም የሆነ ቀልብን አላህ Subhanahu Wa Ta'ala ይስጠን። ሁላችንም ሰላም የሆነ ቀልብን አላህ Subhanahu Wa Ta'ala ይስጠን። ለዛም ነው ኢብኑ ረጀብ ረህመቱላሂ ዐለይሂ የሼኹል ኢስላም ተይሚያ ረዲየላሁ ዐንሁ ተማሪ ናቸው አስተማሪ ናቸው። ኢብኑ ረጀብ نرجم استماري ناچو تماري ناچو نرجم ولا ጨናንቃችሁ አይደለም اخواني እንድታውቁት ነው። ነብዩ አለይሂ ሰላቱ ወሰለም ሰሃቦችን ይጠይቁ ነበር አይደል እንዴ? ከለታት አንድ ቀን ቴምር ከነ ግንዱ ከነ ቅርንጫፉ ተቆርጦ መጥቶ ፊታቸው ሲቀመጥ ነብዩ ቴምሩን አይደለም ይበሉት መጀመሪያ ጥያቄን ያነሱት። ሐዲስ አቢ ሁረይራ ሐዲስ ቡኻሪ የዘገቡት ሐዲስ في كتاب العلم አንድ እንጨት አለ አሉ ምሳሌው የመእመን ምሳሌ ሆነ። ማን ነው ስለዛ እንጨት ማለት ነው የሚነግረኝ አሉ። ሁሉም ሰሃቡ የሚያውቁት እንጨት ማለት ነው። ጭንቅላታቸው ተሰማራ። ያወቀው በእድሜው ትንሽ የነበረው የዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ልጅ የነበረው አብዱላህ ኢብኑ ዑመር ነው።
ሁሉም ዝም ሲሉ ነቢ አለይሂ ሰላቱ ወሰላም ያ ማለት ነው ዛፍ ምን እንደሆነ ገለጹላችሁ የቴምር ዛፍ እንደሆነ ሁሉ ነገሩ በረከት ነው የቴምር ዛፍ አላህ ሲፈጥረው ሱብሃንአላህ ና ወከተያኒ ሰዎች ከተለያዩ በኋላ አብዱላህ ኢብኑ ዑመር ለአባታቸው ለዑመር ምን አሉት ዑመር አባቴ ወይ ቅድም እኮ ነብዩ ያነሱትን ጥያቄ መልሱን አውቄው ነበር ግን እንደናንተ አይነት ትልልቅ እና አቡበከር እናንተ ያያላችሁ መለሱን አፈርኩ አለ ለምን አልመለስክም አሉት እንደው ልጄ መለሰ ብዬ ኩራራ ነበር ሁሉም በልጁ አባት በልጁ ይኮራል አይደል ኩራ ነበር አሉ ለምን ሳትመልስ ግን ያን እንዳላረግ አንተ እና አቡበከር እና ዑስማን እና አሊ ትልልቅ ሰሃቦች አላችሁ ሐያ ይዘው ነው ረዲየላሁ ዐንሁ እና ኢብኑ ረጀብ ጥያቄ ሁሌም ሲነሳ አንጨናነቅ ለኛው ነው እንድናውቅ ነው በኋላ ሄደን እንድንፈትሽ እንድናውቅ ነው ኢብኑ ረጀብ ረህመቱላህ ዐለይሂ አፍضل الأعمال سلامة الصدر من أنواع الشحناء كلها بلاج هنا الصرا ود الله سبحانه وتعالى زند مالنا من أنواع سلامة الصدر نزيونا لبونانو نزيونا مالنا قلبنا لمسلم وندم مسلم هاتم لمسلم هاتوا من أنواع الشحناء كلها يعني من الحقد والبغض والحقد كمكينات كتلاتشا كمقرارف سلام يونا من دنو بلاجو هنا على إنه رجب الحنبلي رحمة الله عليه الله سبحانه وتعالى عند زيانة قلبي ሁለተኛው ዑለማዎች በረመዳን ውስጥ አንድ ሙስሊም ሲጾም መጠንቀቅ ያለበት ነገር الترك ما لا يعني ما ገባህ ነገርን መተው ብዙ ጊዜ አንድ ሰው ማገባው ነገር የሚሰራ ከሆነ ማገባው ነገር ውስጥ የሚገባ ከሆነ የሚገጥመው የከፋ ነገር ነው ለዛም ነው አረቦች ምን ይላሉ من تدخل فيما لا يعنيه سمع ما لا يرضيه أو لقيه ما لا يرضيه بما قباو نقر استمالا تنستو ميقبا سو أما يفلقوا النقر يسمال وينقمو ما يفلقوا نقر يقتموال